አልተዘዋወረችም። ከባለፈው ክፍል ይቀጠለ። ተያይዘን በቅርብ ወደሚገኝ ካፌ ሄድን። አብርሃም አይኑን ከማህደረ ይነቅል ነው እንዴ? ፊታችን አንዴ መልኳን አንዴ ፊቷን አንዴ ሲያሞግሳት ዩሊንታ እንኳን አልያዘውም። የሆነ ብቻቸውን የተቀመጡ አይነት። እኔም ቶማስንም ከሰው አልቆጠረንም። ያቺ ወንድ ለምናየኝ ብላ የምትመናቀር ማህደረ እየተሽኮረመመች ዝም። ምንድን ነው እየሆነ ያለው ብያለሁ በውስጤ። ልክ ከዚያ በፊት እንደሚተዋወቁ ጓደኛ ነበር አወራራቸው። በተለይ የማህደረ ነገር ገርሞኝ ልሞት። ሰውን አውቃለሁ ማለት ዘበት ነው። ከሳምንት በኋላ መሰለኝ እየተፍነከነቀች ደወለልኝ አለች። ያቺ ደመቀዝቃዛ ጓደኛዬ እንደዚህ ስትሆን አይቻት አላውቅም። ግንኙነታቸው ፍጥነቱ እስከ ዛሬም ይገርመኛል። መሀል ላይ ምን እንዳለፈኝ አላውቅም። ልክ አይኔን ከድኜ ስከፍት በፍቅር እየከነፉ አገኘኋቸው። ከደወለላት ልሷን ጥራ መሮጥ፣ ከደወለችለት መድረክ ላይ የሚያነባውን ነገር ትቶ ወደ እሷ መሮጥ ነው። በተለይ ማህደረ ልክ ግድቡ የተደረመሰ ውሃ አይነት ነበር በፍቅር የጎረፈችው። አልዋሽም፣ ድብን የሚያደርግ ቅናት ተሰምቶኛል። የነገሩ ፍጥነት፣ ስሜቱ፣ በተለይ ስሜቱ። ተጠንቀቂ፣ እሱ ልጅ ሴት ይወዳል ይባላል አልኳት። እንዲህ የተሳካ ነገር ከዚህ በፊት አይምሮ ውስጥ ያልነበረ አረፍተ ነገር ከአፌ ተቀናብሮ አመለጠኝ። አዎ ነግሮኛል አለችኝ ቀለል አድርጋ እየሳቀች። እውነቱን ለመናገር ከአንቺ የተሻለ አውቃለሁ። እኔንም ሞክሮ ነበር፣ ንቄትቸው ነው በሚመስል ውስጤ አዋቂ ፈገግታ። እንዲሁ ለማለት ካልሆነ በስተቀር ሴት ይወዳል አሊያም መነኩሴ ይሁን ወይም ስል በማውቀው ነገር አልነበረም። በእርግጥ የፍቅረኛ የቶማስ ጓደኛ ነበር፣ ግን እንኳን ጓደኛውን ራሱን ፍቅረኛዬን እስኪ ታውቀዋለሁ። አንዳንድ ቃል እንደ ትንቢት ይያዝ የለ ያገኛ ሴት ጋር የሚሄድ በዋል ፈሰስ መሆኑን ቆይቶ ሰማው። አሁንም ሰማው ነው። ትንሽ ቅሬታ ነበረኝና የሰማሁትን ማመን ፈለግኩ። ስለሱ ክፉኛ የተወራበት ቦታ እሱ አያደርግም አይባልም እያል አልጠፋም። ቅናት ብቻ አልነበረም፣ በሆነ የማላውቀው አይነት ምሬት ተሞልቼ ነበር። ከዚያ ወዲህ ይህን በተለያይም ያችን ለስላሳ ቅናቴን ለማስታገስ የማይገባኝን የሥነ ጽሑፍ ተንተርሼ በስራ እየታከኩ ያገኘሁት ሁሉ የማይረባ ጸሐፊ መሆኑን ማወጅ ጀመርኩ። ኡኡቴ በነ ሐዲስ ዓለማየሁ፣ በነ በዓሉ ግርማ ሀገር፣ በነ ጸጋዬ ገብረ መድኅን፣ በነ ስብሐት ገብረ እግዚአብሔር ሀገር እያልኩ አንዳቸውንም ከስማቸው በስተቀር ምን ጽፈዋል ብባል አላውቅም። ቶማስ እንደ መፈላሰፍ ሲያደርገው የቀደሙትን አጥንት ከመቃብር አውጥተን አሳምረን ስለን ቋሚውን ለመውጋት ማንበብ ምን ያስፈልጋል? እነሱን ከነሱ በፊት ባሉት አልወጋም። የአገር ቤቱ አጽም ቢዶሉድም ከራሻ በረዶ ስር ቆፍረን ማምጣት አጽምን ከሙታን አጥንት መርዛማ ፍላጻ በመስራት ጠቢባን ነን ይላሉ። አንድ ወጊ እሱ እንዳልሆነ ሁሉ እናም በአጥንቶች ላይ ተረት እመረቅበታለሁ። ጋኖች አለቁና ምንቸቶች ጋር ሆኑ። ሰው ቢታጣ ይመለሳል ጎበጣ። ሰው ጥሪ ብሏት አገር ሲያረጅ ጀርት ያስፈራል። ማህደረ ይህን ሁሉ ስለሌላ ስለማይመለከታት ሰው የማወራ ይመስል በሚያማምሩ የዋህ ዓይኖቿ አያይቺ በፈገግታ ጸሐፊ ይሁን ነፍሰ ገዳይ ምን አገባኝ፣ ግን በቃ ውድ ደርጌዋለሁ ትለኛለች። ይህም ያበሳጨኛል። የሁሉ ጥቅስ ተረት ማጣጠል ውሃ ሲበላው የሁሉ ፍላጻ ኢላማው ላይ ሳይደርስ ሲመክን ያበሳጫል። አይ በቃ አስደግሞብሽ ነው እላታለሁ። ሎጂክ ሲጠምብን ወደ ተአምር የምንሮጥ ህዝቦችንንና የመጨረሻ ጠጠሪን እንዲወረውራለሁ። ይህም ኢላማውን ይስታል። ምንም እንዳላወራው ነገር እንችላ ብላ ይልቅ አይሚ አንድ ነገር ልንገርሽ፣ ወይኔ እቤት ያለው ሲዲ ፕሌየር አተላለቁ ድምፁ ትልና በሳቅ ፍርስ ትላለች። የራሴን ግምት ማመን ጀምራለሁ። ይህ ልጅማ አስደግሞባት ነው። እስቲ አሁን ሲዲ ፕሌየር ምኑ ነው እንዲህ የሚያስመልለው? በእግዚአብሔር ቤት ነው መኪና?
ጓደኛዬ ማህደረ ጠይም ናት። በጠይሞች ሀገር ጥይምና ምን ይገርማል? አፍንጫ ነው ጥርስ፣ ፀጉር ነው ቅርጽ ብልም የማህደር ጥይምና ግን ያያት ሰው ሁሉ አይምሮ ውስጥ ለዘላለም ታትሞ የሚቀር አይነት ነበር። ሕፃን ሆነን ባረች እያለን ነበር የምንጠራት። ስናድግ ግን ጠይምነቷ አብሮ አደገ። እንደ ቁመት፣ እንደ ፀጉር፣ እንደ ጥፍር የሚያድግ ጥይምና እድገቱ እየመጠን አልነበረም፣ ባለበት የመታደስ እንጂ። ጥቁር የነበረችው ልጅ ስታድግ ጠይም ሆነች። ፀሐይ እንደ ዲዳ በሚወርድበት ሀገር ፈረንጅ መጥቶ ጠይሞ በሚመለስበት ምድር ጥቁር ጠይመ ምን የሚሉት ነገር እንደሆነ እንጃ። በቃ አይናችን እያየ ጠየመች። ተፈጥሮ ወገቧን ታጥቃ የኳለቻት ሴት ማህደርን አየሁ። አንዳንዴ ታዲያ ዝም ብዬ መልኳን ስመለከተው ውስጤን የሆነ ብስጭት ይሞላኛል። ቁመት፣ ፀጉር፣ የሰውነት ቅርጽ፣ አይን፣ አፍንጫ፣ ከንፈር፣ ጥርስ፣ ጡት፣ እጅ፣ እግር እንዴት እንዲህ ተስተካክሎ ለአንድ ሰው ይሰጣል? ያቺ ሕያጅ እናቷ ከየት ቀላቅላ ብትወልዳት ነው እላለሁ። ከአንዱ ወንድ ብቻ የተወለደች እስከማይመስለኝ ድረስ ማህደረ ቆንጆ ነገር ሁሉ ተለቃቅሞ የተሰጣት ልጅ ነበረች። እንደ አሁን ፈጣሪ ፍትሃዊ ነው ማለት እንዴት እችላለሁ? ከአሟሟቱ የቀብሩ ፍቅረኛዬ ቶማስ ሞተ። እንዲህ በቅርብ የማውቀው ሰው ሲሞት የመጀመሪያ ስለነበር ስለ ሞት አብዝቼ አሰብኩ። ስለ ቶማስም ሳምንቱን ሙሉ ማሰብ አላቆምኩም። ምናልባት በቁም ያላስተዋልኩት አንዳች በጎ ነገር ይኖረው እንደሆነ ብዬ። ከሞተ በኋላ ብዙ አሰብኩ። ስለ ሞተ ብዬ አንገተ ረጅም ነገር አልልም። ፍቅረኛዬ ስለነበረ ብዙዎች የሚያውቁት እንደሚያስቡት የማይሆን አይነት ማለቃቀስ ውስጥ አልገባም። እውነታው ለሰው ባላወራውም ቶማስ ቀናተኛ፣ ምቀኛ፣ የሰው ስኬት የማያስደስተው ነገረ ስራው ሁሉ አሳፋሪ ነገር ነው። የመጽሐፍ ምረቃ ላይ ታላላቅ ሰዎች እሱ ባለስም ደላሎች የሚላቸው ስለ ጸሐፊው በጎን ሲናገሩ አይኑ በንዴት ቀልቶ ጺሙን አስቀያሚ ጺሙን እያለቃቀመ ይነቅላል። ጺሙን በመንቀል ነበር የሚያስተካክለው። እሱ ለነቀለው እኔን ያመኛል። አንዳንዴ በሚነቅለው ቦታ ትናንሽ የደም ነቁጦች ብቅ ይሉ ነበር። አያምህም ስለው ያማል፣ ግን ስቃዩ ደስ ይለኛል። ፍልስፍና መሆኑ ነው። ነብይ ነኝ ለማለት ሳይሆን ፈጠንም ዘገየም እንደሚሞት ቃል ቢነግሩኝ ነበር። ግን አሟሟቱ እንዲሆናል ብዬ አላሰብኩም። አንድ ቀን ወይም የሆነ ሰው አጥፍቶ ይጠፋል አሊያም ራሱን ያጠፋል ብዬ ነበር የምጠብቀው። ምናልባትም እኔን ይገለኛል የሚል ሀሳብም ነበረኝ። ግን አልፈራም ነበር። ሀሳቡን ፊት አልሰጥም እንጂ በውስጤ በጣም ጥልቅ በሆነ የአይምሮዬ ክፍል ትንሽ ለሰሚው ግራ የሆነ አነጋጋሪ አሟሟት መሞት እፈልግ ነበር። አለ አይደል የሚያፈቅራት ልጅ በቅናት ተነሳስቶ ገደላት መባል አይነት። ቶማስ የሞተው ምንም በሌለበት በተባረረ ጥይት ተመቶ ነው አሉ። መጠጥ ቤት ውስጥ ከ50 በላይ ሰው በታጨቀበት መጠጥ ቤት በተነሳ ተራ የሁለት ሰው ጸብ አንዲት ጥይት ተተኮሰች። ቶማስን ገደለችው። ስሰማ ደንግጬ አለቀስኩ። ደንግጬ ነው። የሚያውቁት ሰው ሲሞት ያስደነግጣል። እንኳን አንሶላ ተጋፋው። በዚህ ሁሉ ውስጥ ታዲያ የሰውን ዘር ጠልቶ የሚኖር ቶማስ ሞቱ እንኳን ባህሪው ያስፈራኝ ነበር። በዚያ ልክ ሰዎችን መጥላት፣ ያውም እንደሚለው በግሉ ምንም ያልበደሉትን ከዚህ በፊት አይቷቸው እንኳን የማያውቃቸውን ሰዎች። ስለ ቶማስ ሳስብ እፈራለሁ። ሰዎች በልብስና በመኪናቸው በስልጣንና ውበታቸው ሸፋፍነውት ውስጣቸው ግን እንደ ቶማስ በጥላቻ ያበደ ቢሆንስ እያልኩ ፈራ ነበር። ሴቶች ቆንጆ በመሆናቸው ይጠላቸዋል። ወንዶች በሴቶች በመፈቀራቸው ይጠላቸዋል። ሕፃናትን ሳይቀር ሳቃቸውና ፍንድቃቸው ያበሳጨዋል። ሁሉንም ሕፃናት ዲቃላ ነበር የሚላቸው። በዚህ ሁሉ ጥላቻ መሃል አብርሃምን ይወደው ነበር። ጅል ነው ይላል።